ቀናትን አልፎ ሳምንትን ማስቆጠር የጀመረው የእስራኤልና የኢራን ጦርነት እየተባባሰ ቀጥሏል። ከኢራን እስከ እስራኤል የተዘረጋው ሰማይ የሚሳኤል ብርሃን ሌሊቱን ቀን አስመስሎት ያራል። ተዋጊ ጀቶች በሚያንባርቅ ድምጻቸው በየቀኑ እያረሱት ያራሉ። ሰላማዊ ሰዎች እንቅልፍ አጥተው ከርመዋል። ሕንፃዎች ይደረመሳሉ፣ ቤተሰቦች ይገደላሉ። ነዋሪዎች ከሌሊት ብርድ ጋር እየታገሉ ውጭ ያራሉ፣ በመደበቂያ ዋሻ ታፍነው ይውላሉ። ይሁንና የሁለቱ ሀገራት መጠቃቃት ምክክቶች ሀበሳው ከነሱ አልፎ ለዓለም እንደሚተርፍ ካሁኑ የጎላ ምልክቱ እየታየ ነው። ከመልክዓ ምድር ርቅ ያለው ያለ ሀገር ቢሆን ጦርነቱን በቴሌቪዥን እያየ ይዋጣላቸው ሊል አይችልም። ጥፋቱ ባይደርሰው ውድቀቱን ይቀምሰዋል። ጦርነቱን በፊልም ቢከታተልም አገራዊ የምጣኔያዊ ሀብት ድቀቱ ግን በየጓዳው እየገባ ሲጠበጥበው ያየዋል ተብሎ ይታመናል። በተለይም ኢራን የሆርሙዝን ሰርጥ እዘጋዋለሁ ብላ ካስፈራረች በኋላ ስጋቱ ጎረቤቶቿን አልፎ እስያንና አሜሪካን፣ አፍሪካን ጨምሮ አዳርሷል። የሆርሙዝ ሰርጥ ኢራንና ኦማን የአረብ ኤሚሬትስን ያዋሰነ ወደ ህንድ ውቅያኖስና ወደ ቀይ ባህር የሚተላለፍ የባህር መተላለፊያ ነው። ሆርሙዝ የዓለም የነዳጅ ንግድ የሚተላለፍበት በመሆኑ ያ መንገድ ከተዘጋ የቤንዚንና የተፈጥሮ ጋዝ ጉሮሮ ይታነቃል ተብሎ በእጅጉ ተሰግቷል። እንደ ጠርሙስ አንገት ጠቦ የሚያልፈው የሆርሙዝ ሰርጥ የኢራንና የኦማን የአረብ ኤሚሬትስን ክልል የሚያልፍ በመሆኑ እንደ ግዛታቸው ስለሚቆጠር ዓለም አቀፍ የባህር ክልልነት የለውም። ዋናው የባህሩ መተላለፊያ የሚያልፈው በሶስቱ የኢራን ደሴቶች መካከል ነው። ሆርሙዝ በአንድ ቦታ ጠባብ ሆኖ ይለፍ እንጂ ስፋትና ጥልቀቱ ታላላቅ መርከቦችን ለማስተላለፍ ተመራጭ ነው። የመጫን አቅማቸው በጣም ከፍተኛ ተብሎ የተመደቡ መርከቦችን ያስተናግዳል። እንደ ሳውዲ አረቢያ የመሳሰሉ ከዓለም ዋነኛ ነዳጅ አምራች ሀገሮች ቅርብ በመሆኑ በሚሊዮን የሚቆጠሩ የነዳጅ በርሜል የተሸከሙ መርከቦች በዚያ በኩል ማለፍ ይመርጣሉ። ሳውዲ አረቢያ፣ ኦማን፣ አረብ ኤሚሬትስ፣ ባህሬን፣ ኳታር ራሷ ኢራንን ጨምሮ የነዳጅ ምርታቸውን ለዓለም ገበያ የሚያቀርቡበት በሆርሙዝ ሰርጥ በኩል ነው። በቅርቡ የወጡ መረጃዎች እንዳረጋገጡት በየቀኑ 17.5 ቢሊዮን በርሜል ነዳጅ የጫኑ ታላላቅ መርከቦች በሆርሙዝ ሰርጥ በኩል ያልፋሉ። በገንዘብ ሲተመንም በየቀኑ 1.7 ቢሊዮን ዶላር የሚያወጣ ነዳጅ ይተላለፍበታል። ይህ ማለት 20 በመቶ የሚሆነው የነዳጅ ድፍድፍ ንግድ የሚተላለፈው አሁን ኢራን ልዘጋው እችላለሁ በምትለው በሆርሙዝ የባህር ሰርጥ በኩል ነው። ኢራን እንዳለችው መተላለፊያውን ከዘጋችው ቻይናን፣ ጃፓንና ደቡብ ኮሪያን የመሳሰሉ የኤስያ ሀገሮችን በነዳጅ ፍጆታቸው ላይ ተጽዕኖ ያደርግባቸዋል። አሜሪካን ቢሆን ከሳውዲ አረቢያና ከኳታር የምትጭነው ከፍተኛ ነዳጅ ድፍድፍ ላይ ለተጨማሪ ዋጋ ይዳርጋታል። እነ ሳውዲ አረቢያን ቢሆኑ ምንም እንኳን በነዳጅ መተላለፊያ ወደ ቀይ ባህር ወደቦቻቸው ላይ ማስተላለፍ ቢችሉም በቁጥር በሆርሙዝ ሰርጥ በኩል እንደሚያስተላልፉት አይሆንም። ሆርሙዝ ቢዘጋ ራሷ ኢራን ተጎጂ መሆኗ አይቀርላትም። ኢራን የነዳጅ ምርቷን ለዓለም ገበያ ለማቅረብና የምትፈልጋቸውን ዕቃዎች ለመቀበል የምትጠቀምበትን ቢዘጋ ችግር ውስጥ ስለሚጥላት የስጋቱ ተካፋይ ትሆናለች። በእርግጥ ምንም ቢሆን የጦርነት ወጪዋን የሚያካክስላትና ከፍተኛ ገቢ የምታገኝበት ቀረጥ ይቅርብኝ ብላ በራሷ ላይ እባብ አጠመጥምም ብለው የሚገምቱ ብዙዎች ናቸው። ስለዚህ ሆርሙዝን ለመዝጋት ማሰቧን በእጅጉ ታስብበታለች ተብሎ ይገመታል። በአጠቃላይ የሆርሙዝ ሰርጥ መዘጋት የዓለም የነዳጅ ዋጋን ክፉኛ ያናገዋል። የመርከቦች ኢንሹራንስ ይጨምራል። የገንዘብ ግሽፈትም ገበያውን ያምሰዋል። የነዳጅ ብቻ ሳይሆን የዕቃዎች መተላለፍ ስለሚገታ የዋጋ ጭማሬን በእጅጉ ያስከትላል። ያ የዋጋ ጭማሬም አሁን በገንዘብ ግሽፈት እየተንገዳገዱ ላሉት ሀገሮች የባሰ ድቀት እንደሚያስከትልባቸው ይታመናል። በሌሎች መረጃዎች እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ይህ ወርልድ ኒውስ ነው።